የታዳሽ ኃይል አማራጮች ለሰው ልጆችም ሆነ ለተቀሩት ፍጡራን ተስማሚ ናቸው። በዚህም የተነሳ የሁሉንም የዓለም ሀገራት ትኩረት መሳብ ችሏል። Renewable is visible everywhere. ከነዚህ የታዳሽ ኃይል ምንጮች መካከል አንዱ የንፋስ ኃይል ነው። በአሁኑ ጊዜ 128 የዓለም ሀገራት የንፋስ ጉልበትን ተጠቅመው የኤሌክትሪክ ኃይልን ያመርታሉ። ቻይና ከ440 ሺህ ሜጋዋት በላይ ኃይል በማምረት ከፊት ሆና እየመራች መሆኑን ቪዥዋል ካፒታሊስት በተባለው የመረጃ ቋት ላይ የወጣው ዝርዝር ያሳያል። ኢትዮጵያም ከጊዜ ወደ ጊዜ በዘርፉ ልማት መነቃቃት እያሳየች ነው። ተመልካቾች ከዛሬ 12 ዓመት በፊት ማለትም በ2005 ዓ.ም በኢትዮጵያ የመጀመሪያ የሆነው የአዳማ 1 የንፋስ ኃይል ማመንጫ ወደ ስራ ገባ። የንፋስ ኃይል ማመንጫው 34 ግዙፍ ተርባይኖች ሲኖሩት እያንዳንዳቸው 1.5 ሜጋዋት በድምሩ 51 ሜጋዋት የኤሌክትሪክ ኃይል ያመነጫሉ። የነዳጅ ዘይት በተጠቀምነው ቁጥር የመመናመን አደጋ የተጋረጠበት በመሆኑ እሱን በመጠቀማችን ምክንያት ደግሞ በአየር ንብረት ላይ በሚደርስ ከፍተኛ ተጽዕኖ የተነሳ ዓለም አማራጭ የኃይል ምንጮችን ስታስስ የንፋሱ ጸጋ ተገልጦላታል። አንድ የኃይል አማራጭ ብቻ ቢኖረን ያንን የኃይል አማራጭ ብቻ መጠበቅ ይሆናል። ነገር ግን አማራጮቻችንን በሰፋ ቁጥር የተሻለ አማራጭ ያለውና የተሻለ ምርት ወይም ደግሞ ኢነርጂ የማመንጨት ኃይል ይፈጠራል። ያ ደግሞ ከሀገርም አንጻር ከእያንዳንዱ ግለሰብ ላይ ከሚደርሰን ኤሌክትሪክ ተጠቃሚነት አንጻር ራሱ የተሻለ ይሆናል። ቀጥታ የሚነፍሰው ነፋስ ይመጣና እዚህ ብሌዶችን ነው የሚያገኘው። ነፋስ የራሱ የሆነ አታክ አንግል አለው። ይሄ ራሱ ጀስት ፒች የምንለው ማለት ነው። ፒች አንግል የምንላቸው እዚህ ጋር ይቀያየራል፣ ይሾላል፣ እንደገና ፍላት የሚሆንበት አለ። በጣም በሰፊው ነፋስ ይሄን የሚያገኝበት ጊዜ አለ። የነፋሱን ሁኔታ ፍጥነት መሰረት አድርጎ ነው ይሄ ነገር የሚቀያየረው። እነዚህን የሚያስተካክሉ ሴንሰሮች አሉ፣ ስፒድ የሚያዩ አሉ። ስለዚህ በትንሹ እችን ያገኝ ብለን ካልን ነፋሱ ትንሽ ኤሪያ ላይ የሚያገኝበት ጊዜ አለ። የነፋሱን ስፒድ ግምት ውስጥ አስገብቶ ማለት ነው ይሄ ነገር አንግሉን የሚቀያይረው። ይሄ ከሆነ በኋላ ይሄ ምን ማድረግ ይጀምራል ማለት ነው? መሽከርከር ይጀምራል። ንፋስ ኃይል ማመንጫዎች ለ20 ዓመት ነው። ያው ይሄ 20 ዓመት ማለት ኤግዛክትሊ 20 ዓመት አይደለም፣ አቨሬጅ ለ20 ዓመት ተብሎ ነው መጀመሪያ የሚሰሩት። ከዛ በኋላ አንዳንዶቹ ከዛ በላይም ሊሄዱ ይችላሉ። አንዳንዶቹ ደግሞ እንደ ሁኔታው ያው ያ እድሜው የሚወሰነው አንተ በምታደርጋቸው እንክብካቤ ወይም የሜንቴናንስ እና የኦፕሬሽን ስራ ላይ ሊወሰን ይችላል እድሜውም ራሱ። ስለዚህ እነዛን በአግባቡ መሰራት ያለባቸው ነገሮች ከተሰሩ እስከ 20 ዓመት በኋላ እስከ 20 ዓመት በላይ ሊሰሩ ይችላሉ ማለት ነው። ከዛ በኋላ ከ20 ዓመት በኋላ ምን ሊሆኑ ይችላሉ የሚለውን ነገር ስናይ ደግሞ መልሶ የደከሙትን ፓርቶች በመቀየር ከእንደገና ሪሃቢቴት ተደርጎ እንዲሰሩ ማድረግ ይቻላል። ጄኔሬተሩ እዚህ ናስሉ ውስጥ ነው ያለው፣ አናቱ ላይ ነው ያለው፣ ላይ ነው ያለው። ስለዚህ ከዚህ ጋር ከተገናኘ በኋላ ምንን ማሽከርከር ይጀምራል? ሮተር የምንለው ተሽከርካሪ ሮተር አለ እዚህ ጋር። ሜካኒካል ኤነርጂ ወደ ምን የሚለወጠው? ወደ ኤሌክትሪካል ኤነርጂ የሚለወጠው፣ ወደ ኤሌክትሪክ ኃይል የሚለወጠው። ስለዚህ በዚህ ሻፍት አማካይነት እዚህ ውስጥ ይመጣና ኦልሞስት ወደ ኤሌክትሪክ ኢነርጂ ኮንቨርት ይደረጋል። ልክ ነፋስ ኢነርጂን ወደ መካኒካል ኢነርጂ፣ መካኒካል ኢነርጂን ደግሞ ወደ ኤሌክትሪካል ኢነርጂ ኮንቨርት ካደረግን በኋላ አውቶማቲካሊ በኤሌክትሪክ ኬብል ይወጣና ወደዚህ ወደ ሰብስቴሽን በአንደርግራውንድ በማሆነ መጥቶ ወይ በትራንስሚሽን መጥቶ ሰብስቴሽን ይገባል። ሰብስቴሽን ከገባ በኋላ ስቴፕ አፕ ይደረግና ከዛ ደግሞ በትራንስፎርመሮች አማካኝነት ስቴፕ አፕ ተደርጎ ወደ ግሪዱ ይገባል ማለት ነው። በዚህ አይነት መልኩ ነው ኃይል የምናመነጨው። ሁሉም ላይ አንዳንድ ዩኒት ትራንስፎርመሮች ያላቸው
690 ቮልት የሚያመነጩ ከዛ ወዲህ የመነጨው ወደ 33 ኬቪ ቀይረው ወደ ሰብስቴሽን በ8 ግሩፕ አማካኝነት እንዲመጡ ይደረጋሉ። ከግሩፕ ኤ እስከ ግሩፕ ኤች ያሉ 33 ኬቪ አድርገው እንዳያችሁት ይሄ ፓወር ትራንስፎርመር የምንለው በ90 ኤምቪኤ ሁለት ፓወር ትራንስፎርመሮች ውስጥ ሌላ ከዛ በፊት ያሉ ኮንትሮል ሜካኒዝሞች አሉ። ይገባና ወደ ቆቃ 230 አሳድገን እንሰጣለን ማለት ነው። ንፋስ ተጠቅመንበት የማያልቅ ከሌሎችም የማንቀበለው የተፈጥሮ ጸጋ በመሆኑ ይበልጥ ተመራጭና ተወዳጅ የኃይል ምንጭ ነው። በአሁኑ ጊዜ ትኩረት ተሰጥቶ እየተሰራ ያለው ታዳሽ ኃይሎች በሚል ማለት ነው። በብዛት ተጠቃሚነቱም አድቫንቴጁም የተሻለ ነው። ምክንያቱም ምንድነው ንፋስ ነው፣ ከንፋስ ነው የምንሰራው። አሁን የኛው እየሰራ ያለው ንፋስ ደግሞ ኦልሬዲ የሚያልፍ ነፍሶ የሚያልፍ ስለሆነ እሱ ደግሞ ኢነርጂ አመንጭቶ የሚያልፍ ከሆነ ኢነርጂውን እንጠቀምበታለን ማለት ነው። ሁለተኛ ደግሞ ግሪድ ሰፖርት ያደርጋል። ኢነርጂው የሚያልቅ አይደለም፣ ኮንቲኒቲ ያለው ነገር ነው። አንተን የሚጠይቅ ነገር የለም። ዝም ብለህ በቃ ተርባይን አቁመህ ተርባይን እንዲያሽከረክርህ ማድረግ ነው። ልክ ኤሌክትሪክ አሁን ሄዶ ሞተር ማሽከርከር ይችላል። መካኒካል ኢነርጂ እንፈጥራለን። ማብራት መሆን ይችላል። ከዛም አልፎ ሌሎች ነገሮችን ልንሰራበት እንችላለን። ስለዚህ ኢነርጂን ከአንድ ፎርም ወደ ሂት መቀየር እንችላለን፣ ወደ ብርሃን መቀየር እንችላለን፣ ወደ ሌላ መቀየር እንደምንችል ሁሉ የነፋስን ኢነርጂ ደግሞ ወደ ምን ቀየር ነው ማለት ነው? ወደ ኤሌክትሪክ ኢነርጂ ቀየርን ማለት ነው። ንፋስ የለም የምንለው አብዛኛው ጊዜ የለም። በብዛት የለም የሚባለው ወደ ክረምት አካባቢ ክረምት መውጫ አካባቢ የለም፣ ትንሽ ይቀንሳል እና ወደ መጋቢት ሚያዝያ አካባቢ ደግሞ ትንሽ የሚቀንስ እንትን አለው። ግን ይሄን አክል የጎላ ተጽዕኖ የለውም። አብዛኛው ጊዜ ንፋስ አለ በብዛት የምናየው ነው። ሁለተኛ ደግሞ የንፋስ ቦታ ራሱ የተጠና ስለሆነ ይሄኛውን ቦታ ተመራጭ ነው ለንፋስ ኃይል ማመንጫነቱ። ንፋሱ ተጠንቶ ዊንዶ አካባቢ ምን ያክል ይኖራል የሚለው ተጠንቶ ስለሆነ በጣም አዋጭ ነው። የኤሌክትሪክ ኃይል ለየትኛውም ማህበራዊና ኢኮኖሚያዊ እንቅስቃሴ ዋልታ ሆኖ ያገለግላል። መሰረተ ልማቱን በማስፋፋት ሂደት ውስጥ ደግሞ የንፋስ ኃይል ማመንጫዎችን መገንባት በብዙ መንገድ አዋጭና ተመራጭ እንደሆነ የዘርፉ ባለሙያዎች ያብራራሉ። የአዋጭነት ወይም የዋጋ ውድነቱን ስናይ ኦፍኮርስ ከሃይድሮ ጋር ላይነጻጸር ይችላል። ከሌሎች ሶርሶች አንጻር ስናይ ግን አዋጭነቱም የተሻለ ነው። ፐር ሜጋዋት ወይም በሜጋዋት ያለው ወጪውን ስናይ ከሌሎች አንጻር ከሃይድሮ ውጪ የተሻለ ነው። ከሚይዙት የቦታ ስፋት አንጻር ገበሬውም በአካባቢው ላይ ሳይፈናቀል የሚሰሩ የኃይል አማራጮች ናቸው። በውሃ ኃይል ማመንጫ ስናይ አንድ አካባቢ ሰፋ ያለ ይዞታ ይፈልጋል። ይህንን ስናይ ደግሞ የንፋስ ኃይል ማመንጫ በተወሰነ የስፋት ቦታ ላይ ኢፌክቲቭሊ ማምረት የሚችልበትን ሁኔታ ይፈጥራል ማለት ነው። አካባቢ ላይ ምንም ተጽዕኖ የለውም። አንድ ተጽዕኖ ስላሌለው አንዱ አዋጭነቱ ይሄ ነው። ተጽዕኖ የለውም ማለት አካባቢም ፖሊዩት አያደርግም። ከኤንቫይሮንሜንት ጋር ምንም የሚጋጭ ነገር የለም። ኬሚካል ምናምን ነገር የለውም። በተረፈ ደግሞ ምናልባት ይሄን ተርባይን ከተከልክ በኋላ ኦልሞስት ለ20 ዓመት አካባቢ ሊያገለግልህ ይችላል። በተመሳሳይ ሁኔታ እንግዲህ ምናልባት አንተ ወጪ የምታወጣው ምንድነው ለዚህ ለስፔር ፓርት እና ለማንፓወሩ ካልሆነ በስተቀር ሌላ የምታወጣው ወጪ የለም። ከዚህ አንጻር አዋጭ ነው ማለት ይቻላል። ንፋስ ኃይል ማመንጫ ከሌሎቹ ኃይል ማመንጫዎች የሚለይበት ከሃይድሮ ከጂኦተርማል የተለያዩ ፋክተሮች አሉ የሚለይበት። አንደኛ የንፋስ ኃይል ማመንጫ ጣቢያ ከአካባቢው ህብረተሰብ ጋር ምንም የማያፈናቅል ፍሬንድሊ ሆነ ያለምንም ችግር የምትሰራበት ኃይል ነው። ሁለተኛ ደግሞ የንፋስ ኃይል ማመንጫ ጣቢያ ወቅታዊ አሁን ለምሳሌ ሃይድሮን ብንመለከት ሃይድሮ ዝናብ ጠብቀን ክረምት ላይ ያቆርነው የምንሰራው የምንጠቀመው። ይሄ ግን አመቱን ሙሉ ንፋስ እስካለ ድረስ የምንሰራበት ኃይል ማመንጫ ነው። ይሄም ራሱ ለየት ያደርገዋል። ታወሮቹ ባሉበት አካባቢ ሁሉም ሰው እርሻውን እያረሰ ተግባብቶ ተስማምቶ የሚሰራበት ጣቢያ ነው የንፋስ ኃይል ማመንጫ ጣቢያ። የኢንስፔክሽን እና የሜንቴናንስ ስራዎች አሉ። ሜንቴናንስ ፌለር በሚኖርበት ጊዜ ደግሞ ብልሽት በሚኖርበት ጊዜ ደግሞ አውቶማቲካሊ እቃው መጠገን ካለበት ይጠገናል፣ መቀየር ካለበት ደግሞ በሌላ አዲስ እቃ ይቀየራል ማለት። እንደዚህ አይነት ስራዎችን እንሰራለን ማለት ነው። በሜንቴናንሱ ስራ ኮስት ዋይዝ በምናይበት ጊዜ በራስ ኃይል በራስ ሰው ማሰራቱ በጣም አዋጭና የሚያዋጣ ስራ ነው። ሙሉ በሙሉ የትኛውንም ጥገና
አውትሶርስ የምናደርግበት ወይም ለውጭ ለኤክስተርናል በዲ የምንሰጥበት ምንም ምክንያት የለውም። ሁሉንም ስራ መስራት እንችላለን። የሚያስቸግሩ ነገሮች አሉ፣ ከስፔር ፓርት ከማሽነሪ ጋር ተያይዞ ያሉ ችግሮች። እነዛን ችግሮች ደግሞ ተራ በተራ እየቀረፍን ስንሄድ ሙሉ በሙሉ በራሳችን የማንሰራው ይሄን አንችልም የምንለው ስራ የለም። 3 ወር የሚሰራ እነዚህ የማጽዳት የማጠባበቅ ግሪስ የማረግ ስራዎች ናቸው የምንሰሩ። በአመት የምንሰራ ደግሞ አጠቃላይ ቶርኩም ጭምር እነዚህ ቦልቶች የተገናኙበት ፓርቶችም ጭምር እንሰራለን። አሁን እሱ የዛኔ የምንሰራው ምንድነው ሃይድሮ ላይ ውሃ ሊኬጆች አሉ፣ የዘይት ሊኬጆች አሉ። ይሄኛው ግን ሊኬጅ የሚባል ነገር የለውም። ተርባይን ላይ ንጹህ ነው። አብዛኛው ሉብሪኬሽን የሚያደርገው ወይ ደግሞ ራሱን የሚያጠጣው ግሪሱን በራሱ ጊዜ ነው። በራሱ ጊዜ ስለሆነ ሜንተናንስም ድካሙን ይቀንሳል። ኢትዮጵያ ከ95 በመቶ በላይ የኃይል ምንጭ አድርጋ የምትጠቀመው የውሃ ሀብቷን ነው። የውሃ ኃይል ማመንጫዎች ደግሞ በአየር ንብረት ለውጥ ተጽዕኖ ስር ናቸው። ከነፋስ ኃይል ጋር ተቀናጅተው ከሰሩ ግን አስተማማኝ የኃይል ቋት ለመገንባት ያስችላሉ። የአዳማ 2 የንፋስ ኃይል ማመንጫ አዋጭነቱ በጥናት ተረጋግጦ ወደ ስራ ከገባ እነሆ 10 ዓመታትን አስቆጥሯል። ጣቢያው በአጠቃላይ 153 ሜጋዋት የኤሌክትሪክ ኃይል በማመንጨት ወደ ብሔራዊ ቋት ያስገባል። በኢትዮጵያ ያለው በንፋስ ኃይል አንጻር ስናይ በጣም ብዙ እምቅ የሆነ ኃይል አለን። ካለው ላይ በጣም ትንሽ ነው። አሁን በጣም ጥቂት የሚባል ደረጃ ነው ያለው። ኦልሞስት ከ1000 ጊጋዋት አወር ላይ ከ1 ጊጋዋት አወር በታች ነው አሁን እየተጠቀምን ያለ ነው። ስለዚህ ገና ብዙ መስራት ያለብን ወይም ብዙ መጠቀም ያለብን ኃይል አለን ማለት ነው ከንፋስ አንጻር። እንደ ኢትዮጵያ ላሉ ሀገራት የንፋስ ኃይል ማመንጫ መኖሩ የኃይል አማራጩን ለማስፋት ያግዛል። የንፋስ ኃይል ማመንጫ በጋውን ባለው ይዘት የተሻለ የንፋስ ፍጥነት ስለሚኖር በዛን ሰዓት የግድቦቻችን ወይም የውሃ ኃይል ማመንጫዎችን ውሃ ቆጥበን ለመጠቀም እንችላለን ማለት ነው። ክረምት ወቅት ላይ የንፋስ ኃይል ይቀንሳል። ያ በሆነበት ጊዜ ደግሞ የውሃ ኃይል ማመንጫዎች ውሃቸውን የመያዝና የመጠቀም አቅማቸው ስለሚሰፋ ጥሩ አማራጮችን የመተካካት አማራጮች ያላቸው ይሆናሉ። ስለዚህ ሲስተም ላይ በውሃ ያጣነውን ኃይል ይሄ ገብቶ የማገዝ ስራ ይሰራል። ኢነርጂ ሚክሱን ማስተካከሉ ከተለያየ ኤነርጂ ሶርስ ኤነርጂ ማመንጨት መቻል ትልቅ ነገር ነው። አንደኛ ዋስትናም ነው የሚሆነው። ለምሳሌ እንበል 90% የኃይል ምንጫችን ውሃ ነው ብለን ካለን በሆነ አጋጣሚ ግድቦቻችን በቂ ውሃ ባላዙበት ጊዜ ሌላ አማራጭ ያስፈልገናል ማለት ነው። ለዛ አማራጭ እንዲሆነን አንደኛ ከተለያዩ የኤነርጂ ሶርሶች ነፋስ፣ ፀሐይ፣ ጂኦተርማል እነዚህን ነገሮች መጠቀሙ ኦልሞስት ባላንሳችን እንድንጠብቅ ይረዳናል ማለት ነው። ከአዳማ 1 ንፋስ ኃይል ማመንጫ ከአንድ ተርባይን 620 ቮልት የመነጨውን በዩኒት ወይም ደግሞ ትራንስፎርመር አማካኝነት አፕግሬድ ይሆንና ስቴፕ አፕ ከሆነ በኋላ ወደ 33 ኬቪ ይቀየራል። ያ 33 ኬቪ በ3 ቡድን ይመጣና ስዊቻርድ ላይ ገብቶ ወደ ኤልዲሲ ስዊቻርድ ላይ ከገባ በኋላ ወደ ኤልዲሲ ወደ 132 ኪሎ ቮልት ሆኖ መስመር ላይ ይገባና ወደ ኤልዲሲ የሚደርስበት ወይም ደግሞ የናሽናል ግሪድ ኃይል አማራጭ ቋት ውስጥ ይገባል ማለት ነው። ይሄን ስንል ከውሃ ኃይል ማመንጫ የሚመነጩም አሉ፣ ከንፋስ ኃይል ማመንጫም የሚመነጭ አለ። ሁለቱም ባንድ ላይ ተያያዥ ሆነው ወቅቱን የጠበቀ ኢነርጂ ማመንጨት ይችላል። ሲስተም ላይ የሚፈጥረው ችግር አለ። ዊንድ ስላለን ብቻ ብዙ ንፋስ እንዳለ ሲስተም ላይ ማስገባትም አይቻልም። ቅድም እንዳልኩ ፕሮፖርሽኑ ተጠብቆ ነው መሄድ ያለብን። ለምሳሌ ያልኩ ኤግዛክትሊ 20 እና 80 ላይሆን ይችላል፣ ግን ዓለም አቀፍ ግሪድ ኮድ በዛ መሰረት የሚሆን በዛ መሰረት ፕሮፖርሽኑን ጠብቆ መሄድ አለበት። 20 እና 80 ከሆነ 20 ከስቴብል ሶርስ 80 ከስቴብል ሶርስ 20 ደግሞ ከዊንድ ከቫሪያብል ሶርስ መሆን አለበት።
በተለያዩ ጊዜያት የተደረጉ ጥናቶች እንደሚያሳዩት ኢትዮጵያ ከንፋስ ከፍተኛ የኤሌክትሪክ ኃይልን ለማምረት የሚያስችል የተፈጥሮ ጸጋ አላት። ኢትዮጵያ እንግዲህ የተለያዩ ጸጋዎች አሏት። ከዚህ ውስጥ ነፋስ አንዱ ነው። ነፋስ ሲነፍስ ያው ምንም ማለት አይደለም። ነፋስን ግን በአግባቡ ከተጠቀምንበት ገንዘብ ነው፣ ኃይል ነው። ኢትዮጵያ ደግሞ በዚህ ትልቅ ጸጋ ነው ያላት። የሚነፍሰው ነፋስ ሁሉ ገንዘብ ነው። ውሃ ገንዘብ እንደሆነ ሁሉ በተመሳሳይ ሁኔታ ይሄ ከመሬት የሚወጣው እንፋሎት ገንዘብ እንደሆነ ሁሉ ነፋስም ገንዘብ ነው ማለት ነው። ጥናት ተደርጎ ንፋስ በብዛት በሀገራችን ውስጥ ብዙ ንፋስ ያላቸው ቦታዎች አሉ፣ በጥናት የተቀመጡ አሉ። አንደኛው ደግሞ ሶላር ነው። ስለዚህ እሱንም በሶላር ኃይል ማመንጫ ብዙ እንደ ሀገራችንም እንደ ጸጋም 13ቱንም ወር የፀሐይ ብርሃን ያለባት ሀገር ኢትዮጵያ ነች እና ያንንም ከመጠቀም አንጻር የተፈጥሮን ሀብት ከመጠቀም አንጻር እንደ ድርጅትም እንደ ሀገርም እየተጠቀምን ያለ ነው። ግን ወደፊት ገና ደግሞ እያደገ የሚሄድ ነው። አሁን ላይ በንፋስ ኃይል ማመንጫዎች ያሉ ቴክኖሎጂዎች እየተሻሻሉ ቢመጡም ቀደም ብለው የተተከሉ የንፋስ ኃይል ማመንጫዎች ላይ ግን ያለው የክትትልና የጥገና ስራ በብዙ መልክ አድካሚና ፈታኝ ነው። የጥገና ስራ በ3 ወር፣ በ6 ወር፣ በአመት እየተባለ ስኬጁል ተደርጎ የተቀመጠ ያለ ስኬጁልድ ነው ኖርማል የጥገና ስራ። ስለዚህ ስኬጁሉን ጠብቆ ፕሮግራሙን ጠብቆ ነው የሚሰራው። ቻርቶች አሉ፣ የሜንቴናንስ ቻርት አለው። ያንን መሰረት አድርጎ አስፔር ዘ ኦሪጂናል ማኑፋክቸረርስ ማኑዋል የምንለው ማለት የአምራቾች ማኑዋል አለ። ያንን መሰረት አድርገን ነው የምንሰራው። ከዛም አልፎ ተርፎ ደግሞ የንፋሱ ኃይል በሚቀንስበት ጊዜ እነዚህ የሜንቴናንስ ስራዎች ለመስራት ጥሩ አጋጣሚ ነው የሚሆነው። የንፋስ ኃይል ማመንጫ ላይ ለየት የሚለው 65 ሜትር ከፍታ ላይ ተወጥቶ ነው የሚሰራው። ያ ደግሞ ከፍታ ይሄን 65 ሜትር ከፍታ በመሰላል ቀጥታ ወደ ላይ የመውጣት ሂደት ነው ያለው። ይሄ ነው የሜንቴናንሱን ስራ ከባድ የሚያደርገው። በመሰላል ሲወጣ ሰራተኛው የሚሰራበትን መሳሪያ ስፔር ፓርቱን ምኑ ተሸክሞ ነው የሚወጣው። ከዛ ወዲህ ደግሞ ላይ ወጥቶ የሜንቴናንስ ስራው ከበድ ይላል። ከሌሎች ኃይል ማመንጫዎች ምድር ላይ የምትሰራው አይደለም። ሄደህ እንኳን ችግር ቢከት ድጋሚ ወርደህ ድጋሚ ነው የምትወጣውና የንፋስ ኃይል ማመንጫ ጣቢያ ከዛ አንጻር ትንሽ ከበድ ይላል። ተመልካቾች ይህ የምትመለከቱት ምሰሶ ከርቀት ሲታይ አጭር ቢመስልም ነገር ግን ከ20 ፎቅ በላይ ርዝማኔ ያለው በምሰሶ ላይ ያሉት 3 ንፋስ ቀዛፊ ተርባይኖች ደግሞ ርዝመታቸው 37 ሜትር ነው። መቶ 2 ተርባይን ማለት በጣም ተበትነው ነው ያለው። እያንዳንዱ ጋር ለመድረስ ጀስት እንቅስቃሴ ይፈልጋል። ሰፊ ቦታ ላይ ነው ያለው፣ ሬዲየስ ላይ ነው ያለው፣ አንድ ቦታ ላይ አይደለም ያለው። እንግዲህ ትራንስፖርቴሽን አለው። ሃይድሮ ላይ 150 ሜጋዋት የሚያመነጭ ወይ 3-4 ተርባይን ብቻ ነው ሊኖር የሚችለው። እዚህ ጋር እንዳያችሁት የአዳማ 102 ተርባይኖች ናቸው። እያንዳንዱ 102ቱን ተርባይን ታይሙን ጠብቀን አድረስ ማድረግ ያስፈልጋል። ያ አንዱ ፈተና ነው። 102ቱን ለማዳረስ በአመት 2 ጊዜ እንኳን ቢሆን ያን 2 ጊዜ በጣም ብዙ ሰው ኃይል ይፈልጋል። የንፋስ ኃይል ማመንጫ ጣቢያ ከሌላው ጣቢያ ትንሽ ለየት የሚያደርገው ስራው ትንሽ ከባድ ነው። ሰራተኛን የሚፈትን ስራ ነው። ጉልበት የሚፈልግ እድሜንም ኮንሲደር የሚያደርግ ስራ ነው። ግን በእኛ ባለው አቅም ምንም ልፍት የለውም። እኛ ጥገና የምንሰራው እዚህ ውስጥ ነው ማለት ነው። በቃ እዚህ ላይ አሁን ውስጥ ለውስጥ እየተወጣ በመሰላል አንዳንዶቹ ሊፍት አላቸው ዘመናዊዎቹ 70 ሜትር ርቀት በመሰላል እየተወጣ እዚህ ውስጥ ነው የሚሰራው። የሚቀያየሩ ነገሮች እዚህ ውስጥ አክቹዋሊ እዚህ መሬት ላይም ያሉ አሉ፣ ወደዚህ ወደ ታች አካባቢ ያሉ እቃዎች አሉ። ግን ብዙ እቃዎች ያሉት የት ናቸው? እዚህ ውስጥ እየተገባ ፒቹ ውስጥ እየተገባ ስራዎች ይሰራሉ። ፊዚካሊ ፊት ማድረግ ማችል ከሆነ እውቀትም ምንም ቢኖር እዛ ጋር መስራት አችልም ማለት ነው። ሌላ ቦታ ላይ አንድ እውቀት ያለው ሰው ኢዝሊ በቀላሉ ሄዶ ስራ መስራት ይችላል። እዚህ ግን እውቀት ስላለህ ብቻ ስራ መስራት አችልም ማለት። ፊዚካሊም እዛ ቦታ ላይ ለመድረስ ፊት ማድረግ አለብን። አንደኛ ጠባብ ነው። እዚህ ውስጥ ኮንፋይንድ በሆነ ኤሪያ በጣም ጠባብ በሆነ ኤሪያ ውስጥ ተጣጥፈ መስራት መቻል አለብን። ስለዚህ የእድሜ ወሰን ያስፈልጋል።
ኦልሞስት በወጣትነት ደረጃ እስከ 50 እኔ ወጥቼ አውቃለሁ። ግን ብዙ ጊዜ እዚህ ውስጥ ተሳትፌ ለመስራት በጣም ያስቸግረኛል። ብዙውን ጊዜ እኔ መሬት አካባቢ ሰብስቴሽን አካባቢ ያሉትን ስራዎች ነው የሚሰራው። በ1970ዎቹ መጀመሪያ የንፋስ ጉልበትን ወደ ኤሌክትሪክ ኃይል መቀየር የሚቻልበት መንገድ ላይ የምርምር ትኩረት ተደርጎ መስራት ከተጀመረ ወዲህ ቴክኖሎጂው ከጊዜ ወደ ጊዜ እያደገ መጥቷል። አዲስ በነበረበት አካባቢ ኢቭን ኦፕሬሽን ሜንቴናንስ ሳፖርት ከውጭ ድጋፍ እናገኝ ነበር። አሁን ግን ያ ሙሉ በሙሉ ቀርቶ በራሳችን ኦፕሬሽኑን፣ ሜንቴናንሱን፣ ማኔጅመንቱን ሙሉ በሙሉ መስራት ችለናል። ወደፊትም ቀጣይነት ያለው ስራ ስለሆነ ቴክኖሎጂውም እያደገ የሚመጣ በመሆኑ ያንን ቴክኖሎጂ የመጠቀምና ራስን አፕዴት በማድረግ ስልጠናዎችን በማዘጋጀትና በመስጠት የተሻለ በራስ አቅም ኢንስቶል የማድረግ ኃይል አማራጮችንም ከኢንስታሌሽን በኋላ ያለውን የጥገናም የኦፕሬሽንም ስራ በራስ የሰው ኃይል የማከናወን ሂደት ላይ ይገኛል። ወይ ዳን እሺ፣ ገባችሁ ውስጥ እሺ፣ ምን አገኛችሁ ኮንቨርተር ላይ? ምንም ያው ገመዶቹን ነው ያየው ያለው እነዛ የኮሙኒኬሽኖቹ ኮንቨርተሩን ስበዋል። ለምሳሌ ቻይኖቹ ወይ ደግሞ ኮንትራክተሮቹ የወጡት 2010 ላይ ነው። አሁን ኦልሞስት 7 ዓመት ሆኗል። እኛ ሃንድል አድርገን በራሳችን አቅም በራሳችን ጉልበት ነው እየሰራን ያለነው። ቴክኖሎጂን ተላምደን እያነበብን ማኑዋሎቹም አሉ። ከቴክኖሎጂም ደግሞ አፕዴት እያደረግን ራሳችን እየሰራን ያለነው ሰርቫይቭ እያደረግን ነው። አሁን ሁሉም ተርባይኖች እየሰሩ ነው። ከአቅም በላይ የሆኑ የዕቃ አቅርቦት በስተቀር አብዛኞቹ በሰው አቅም ማነስ የቆመ ተርባይን የለም እስካሁን። አይሻ ጎዳ፣ አዳማ 1፣ አዳማ ቁጥር 2፣ አይሻ አሁንም ደግሞ አሰላ እየመጣ ነው ያለው። ስለዚህ በተለያየ ቦታ ላይ ኤክስፒሪየንስ ያገኙ ልጆች አሉ እዚህ ቦታ ላይ። በተመሳሳይ ሁኔታ ከሬክሽን እስከ ኮሚሽኒንግ ድረስ ደግሞ ከነዚህ ከኮንትራክተሮቹ ጋር ይሰሩ የነበሩ ወጣቶች አሉ፣ መሀንዲሶች አሉ። ስለዚህ ጥሩ ልምድ ከነሱ ወስደዋል። በአሁኑ ጊዜ ኦልሞስት የኦፕሬሽኑና የሜንቴናንሱ ስራ የመስራት አቅሙን አዳብረዋል ማለት ይቻላል። ኢትዮጵያ የንፋስ ኃይል ማመንጫ ቴክኖሎጂን ወደ ሀገር ቤት አስገብታ ጥቅም ላይ መዋል ከጀመረች ጊዜ አንስቶ በዘርፉ ያሉት የእውቀት ሽግግሮች እያደጉ መጥተዋል። ነገር ግን አሁንም ይበልጥ ትኩረት የሚሻ ጉዳይ ነው። አልፎ አልፎ ሎካሊ የሚሰሩ እቃዎች አሉ። እዚህም ሞዲፊኬሽን ሰርተን የምንጠቀማቸው አሉ። ግን ከሌሎች አንጻርም ስታይ ሌሎችም ከውጭ ነው በብዛት የሚገቡት። አልፎ አልፎ አሁን ፓርቶች ፋብሪኬት እየተደረጉ ነው። ግን ከዛ አንጻር ስታይ ያው ኦልሞስት ተመሳሳይ ነው ማለት ይቻላል። ከሌሎች ከሃይድሮ ጋር ነው ኖርማሊ የምናነጻጽረው። እቃው ያው ከውጭ የሚገዙትም ልክ እዛ ውጭ ይገዛል። ከውጭ የሚገዛው እዛ ምንድነው ይገዛ፣ እዚህም ከውጭ ይገዛል። ሎካሊ ፋብሪኬት የሚደረጉትንም ደግሞ እዚሁም በተመሳሳይ ሁኔታ ማስደረግ ይቻላል ማለት ነው። የመለዋወጫ እቃዎች ያው አሁን ላይ ከውጭ ነው ብዙ የመለዋወጫ እቃዎች የሚገቡት። ምንድነው እንደ መጀመሪያ የንፋስ ኃይል ማመንጫ እንደመሆኑ አንጻር እየተከናወነ ያለው የተለያዩ ጥገናዎች ሙሉ ለሙሉ ግዢ ላለመፈጸም ማለት ነው የተለያዩ ጥገናዎች ይከናወናሉ። እነዚህም ጥገናዎች ሜካኒካል ወርክሾፕ በማቋቋም ኤሌክትሪካል ወርክሾፕ በማቋቋም እንዲሁም ኤሌክትሮኒክስ ልዩ ልዩ ካርዶችን ጥገና ለማከናወን እሱን በማቋቋም የተሻለ የመለዋወጫ አቅርቦት እንዲኖረን የማድረግ ሂደት እየሰራ ነው። በአሁኑ ጊዜ የኦፕሬሽኑን ስራ ሙሉ በሙሉ እየሰራን ነው። የሜንቴናንሱን፣ የጥገናውን፣ የኦፕሬሽን ስራ እየሰራን ነው ያለ ነው። ኦልሞስት ተርባይኑን አገር ውስጥ ማምረት አልጀመርንም። ያው ኖርማሊ ከውጭ ነው የሚገባው በውጭ ምንዛሪ ማለት ነው። ስለዚህ አገር ውስጥ ማምረት እስካልቻልን ድረስ ሌሎችንም በተመሳሳይ ሁኔታ ማለት ነው ከውጭ ነው የምናስመጣው ቴክኖሎጂው። ዞሮ ዞሮ የኖሌጅ ትራንስፈሩ እየሄደ ነው ያለው። ስለዚህ ሪሰርች ኤንድ ዴቨሎፕመንቱ እዚህ ላይ መስራት መቻል አለበት። ይሄ እነዚህ ነገሮች እዚህ ሀገር ውስጥ ማምረት የማንችልበት ምን ምክንያት የለም። ቴክኖሎጂው እየመጣ ነው፣ ግን ከቴክኖሎጂው ጋር ማንፓወሩን መብቃት አለብን። እኛ ማንፓወሩ ከቴክኖሎጂው ጋር መሄድ አለበት። አሁን ለምሳሌ
ንፋስ ላይ ያለው ሰው ኃይል እና እውቀት ያለው ልምድ ያለው ረጅም ዓመት የሰራ ኃይል የለንም በንፋስ። ምንድነው እዚህ ላይ ቴክኖሎጂውን ወደን የሰውን ካልበቃን ደግሞ አምባላንስ ነው ግዴታ ሰው ኃይል መብቃት አለብን። አዳማ አንድ ንፋስ ኃይል ማመንጫ ከጀመረ ጊዜ ጀምሮ ወደ 12 ዓመት የማመንጨት ሂደት ላይ ቆይቷል። ይህም ይህን ያህል ጊዜ ያለው የጥገና ሂደት በኢትዮጵያውያን እዚሁ ኢትዮጵያ ኤሌክትሪክ ኃይል ውስጥ የሰለጠኑ ባለሙያዎች ጥገናውም የአመታዊ የጥገና ስራም እየተከናወነ ይገኛል። ስለዚህ ጥሩ የተሻለ ልምድ ልውውጥ የተገኘበት ሁኔታ ነው ያለው። በሁሉም ዘርፍ ላይ እንቅስቃሴዎች አሉ። እንደ ድርጅት በሁሉም ዘርፍ ላይ አለ። ከዛ ውስጥ አንዱ የንፋስ ኃይል ማመንጫ ነው። የንፋስ ኃይል ማመንጫ እንደምታዩት አሁን በአሸጎዳ አለ፣ አዳማ 1 አለ፣ አዳማ 2 አለ፣ አይሻ አለ። አሁን ደግሞ በቅርብ አሁን ስራ ላይ ያለ ፕሮጀክት ላይ ያለ አሰላ አለ። ወደፊት ደግሞ በጥናት ላይ ያሉ እንደ ደብረ ብርሃን ምናምን ብዙ ናቸው። በጥናት ላይ ያሉ ብዙ አሉ። ያ ዝም ብሎ የተደረገ ሳይሆን አዋጭነቱ ጥቅሙ ታይቶ ነው፣ ከብዙ አንግል ታይቶ ነው እየተደረገ ያለው እና ለአገራችንም ለድርጅታችንም ወደፊትም ብዙ ተስፋ ያለው አሁንም ብዙ ጥቅም እየሰጠ ያለ ካለው የንፋስ ኃይል አንጻር ገና እድገቱ ይቀረናል። ጅማሮ ላይ ነን። በዚሁ እየቀጠልን የተሻለ የንፋስ ኃይል ማመንጫዎች እየተገነቡ ሂደቱም ቀጣይነት ይኖረዋል ብዬ አስባለሁ። እኛ በተፈጥሮ እንደዚህ አይነት ጂኦግራፊካሊ ለንፋስ አመቺ የሆኑ ቦታዎች ብዙ ተጠንተው የተቀመጡ ቦታዎች አሉ። ስለዚህ እዚህ በቀላሉ ንፋስ ኃይልን ማመንጨት የምንችልባቸው ብዙ የተመቻቹ ሁኔታዎች አሉ ማለት እንችላለን። በፊት በነበረው የቴክኖሎጂ ሌላ ተግዳሮቶች ነበሩ። አሁን ግን ኦልሞስት በሙያም በባለሙያም አንጻር ከቴክኖሎጂውም ከመላመድም አንጻር አሁን እንደ ኢትዮጵያ ያለንበት ደረጃ የተሻለ ደረጃ ላይ ነው ያለነው ማለት ይቻላል። ታዳሽ ኃይል ምንጮችን በማስፋፋት በሀገር አቀፍ ደረጃ ያለውን የኃይል ፍላጎት ለማሟላት የተወሰኑ ጥረቶች ሲደረጉ ይስተዋላሉ። በዚህ ሂደት ውስጥ ያለንን የንፋስ ጸጋ ተረድቶ ቴክኖሎጂዎችን አምጥቶ እውቀትንም አጎልብቶ ከዚህ የበለጠ ለመስራት ብዙ ርቀት መጓዝ ይጠይቃል።